የተጠየቀው መልስ ከሰባ ኤዲ በኋላ የተነሳ ኪንግደም እና አዛቦችን የጠራ ኪንግደም ማን ነው? አሁን እዚህ ላይ ከመጽሐፍ ቅዱስ ነው ልነግርህ የምችለው። አንድ ሰው ማለት ከተረካ ወይም አንድ ግለሰብ ከጻፈው መጽሐፍ ሳይሆን ከመጽሐፍ ቅዱስ ነው ልነግርህ የምችለው። መጽሐፍ ቅዱስ ደግሞ ይህንን የሚያወራው ስለ እግዚአብሔር መንግስት። አንዴ እኛም እያወራን ያለነው ከምንድን ነው ከተባለ አኮርዲንግ ቱ ዘ ባይብል ነው ማለት ነው። ከቴምፕሉ ከኢየሩሳሌም ቴምፕል ዲስትራክሽን በኋላ የተነሳ ከሰባ ኤዲ በኋላ ተነስቶ ማለትም ዲስትራክሽን የተፈጸመው መቼ ነው? ሰባ ኤዲ ነው። ከዛ በኋላ ተነስቶ የአህዛቦችን ወደ አንዱ አምላክ የተጣራ ማን ነው? የትኛው ኪንግደም ነው? የትኛው መንግስት ነው? መጽሐፍ ቅዱስ ውስጥ የእግዚአብሔር የኢየሱስ መንግስት መጨረሻ ላይ የሚመጣው መንግስት ስለሱ ነው የምለው እና ከታሪክ የምታውቁትን ከመጽሐፍ ቅዱስ ከሆነ ከመጽሐፍ ቅዱስ ውስጥ ንገሩኝና ሂስቶሪካሊ ነው እየጠየቀ ያለው። ያ መጽሐፍ ቅዱስ ትንቢትን አስቀመጠ። ቆይ አንዴ ትንቢትን አስቀመጠ መጽሐፍ ቅዱሱ። እኛ ደግሞ ሂስቶሪካሊ በታሪክ ክስተት መቼ ነው የተፈጠረው ብለን እየጠየቅን ነው ያለ ነው። ኦር ስቲል የትንቢት አልተፈጸመም፣ ገና ሊፈጸም ነው። በመጽሐፍ ቅዱስ ከሄድን ዮሐንስ ራእይ ውስጥ ተጽፏል። ይሄ ዮሐንስ ራእይ ውስጥ እያያችሁ ትንቢት ቃል በቃል አሁን ለምሳሌ ትንቢቱ ተፈጽሟል። ኢስላሚክ ኪንግደም ተነስተዋል። ኢስላሚክ ኪንግደም ነቢዩ ሰለላሁ ዐለይሂ ወሰለም ተነስተዋል። ኢቨን ሂስቶሪያኖች እንኳን ሪኮግናይዝ እንዳደረጉት ወደ አንዱ አምላክ አስተምሮ እንደተጣሩ አምላክን የማያውቁ የነበሩ ህዝቦችን ለሺህ ዓመታት ለብዙ ምዕት ዓመታት አምላክን የማያውቁ ህዝቦችን ወደ አንዱ አምላክ አስተምሮ አምጥተዋል። ይሄ ኢቨን ሂስቶሪካሊ ፕሩቭ የተደረገ ነገር ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለምን ላለመቀበል ስትል የመጽሐፍ ቅዱስ ትንቢት እስከዛሬ አልተፈጸመም እያልክ ነው ያለኸው ማለት ነው። በጣም በሚያሳዝን ሁኔታ ምክንያት አለኝ፣ ማስረጃ አለኝ። በማስረጃ ላስረዳ እችላለሁ። ማስረጃ የለህም? ምንም አለኝ። ምንድነው ማስረጃ? ክፈትልን። እሺ ማስረጃ ምንድነው? ይሄ አንቲክራይስት እንደሚመጣ ኢየሱስ ክርስቶስ ከሰው ጋር ሳይሆን ጥሉ አንቲክራይስት የሰይጣን መንግስት እንደሚመጣ መጨረሻ ላይ ጦርነት እንደሚኖር ብሮ እያወራን ያለ ነው። ስለዚህ ስለ ማቴዎስ ነው፣ ስለ ማቴዎስ ወንጌል ነው እያወራን ያለ ነው። ማቴዎስ ወንጌል ምዕራፍ 22 ነው እያወራን ያለ ነው፣ ስለ ምዕራፍ 22። ስለዚህ እኔ ማስረጃውን ልነግርህ ነው። ስማኝ ትንሽ 2 ደቂቃ እኮ ከምዕራፍ 22 ላይ ማስረጃውን ስጠኝ። ትንቢቱ አልተፈጸመም በፈጣሪ ሙስሊም እንደውም ሙስሊሞች እኮ ለመዳን ተስፋ ከተሰጣቸው ሰዎች ውስጥ ነው አምኖ እንድድኑ የተሰጣቸው። ከአይሁድ ተወስዶ ለሙስሊም ተሰጥቶናል። ለሁላችን፣ ለእናንተም፣ ለሁሉም ለአሕዛብ ተሰጥቷል። ሙስሊሞች በኢየሱስ መንግስቱ ተሰጥቷል። ለሙስሊሞች ድል አላቸው። አንዴ መንግስቱ የእግዚአብሔር መንግስት ከአይሁዶች ተወስዶ ለሙስሊሞች ተሰጥቷል። ለአሕዛብ ሙስሊሞች አይዛብ ሲባል ለሙስሊሞች ለሁሉ እናመሰግናለን። ይሄን ኮንፈርም የእግዚአብሔር መንግስት የሚባለው ምንድን ነው? አንዴ ዮኒ አሁን ተይዛል። ቆይ ሆልድ ኦን። አሁን ተይዛል። ትልቅ ምስክርነት ነው። የእግዚአብሔር መንግስት የሚባለው ወይ ደግሞ የእግዚአብሔር መንግስት የሚባለው ምን አይነት ኔሽን ነው? ምን አይነት ህዝብ ነው? አምላክን የሚያውቅና የአምላክን ህግጋት የሚከተል ማለት ነው። ኪዳኑ ያለው በኢየሱስ የሚያምን ነው። በኢየሱስ የሚያምን ነው። እንደዛ ነው የሚለው ብሉይ ኪዳን ላይ ስትክፈትልን። ብሉይ ኪዳን ላይ ሲነገር እንደዛ ነው የሚለው። እስኪ ምንድነው ጥያቄ? እንድገምልኝ ያ አኮርዲንግ ቱ ዘ ባይብል ኪዳን ያለው ህዝብ ማለት ይሄ ምንድነው? መንግስት የእግዚአብሔር መንግስት ያለው ህዝብ ማለት ምን ማለት ነው ከተባለ ኪዳኑ ያለው ህዝብ ነው ራሱ ማለት ነው። አምላክን የሚያውቅ አምላክን የሚከተል ህዝብ ማለት ነው። የዛኔ ነው ያ ኔሽን ምን የሚባለው የእግዚአብሔር የአምላክ መንግስት አለው የሚባለው። ስለዚህ የአምላክ መንግስት አለው የሚባለው አኮርዲንግ ቱ ዘ ባይብል በመጽሐፍ ቅዱስ መሰረት የአምላክ መንግስት አለው የሚባለው ህዝቡ ምንድነው? አምላክን ሲያቅ የአምላክን ህግጋት ሲከተል ነው። ስለዚህ አንተ ያ ከአይሁዶች ተነስቶ ለማ ተሰጥቷል እያልከ ነው? ለአረቦች ተሰጥቷል እያልከ ነው? ማለትም ለእስልምና ተሰጥቷል እያልከኝ ነው። ስለዚህ እስላሞች አምላክን የሚያውቁና ህጉን የሚከተሉ ናቸው ማለት ነው። አይደለም፣ እንደዛ አላልኩም። ያልኩት የቃል ኪዳን እስራኤላውያን ብቻ ነበሩ። አይ ቆይ እሺ እንትን ላስረዳና እስራኤላውያን ብቻ ነበሩ። አንድ ጊዜ የቃል ኪዳን ህዝብ አይሁድ እስራኤላውያን ብቻ ነበሩ። ዮኒ አንዴ ቆይ፣ ዘ ዊኬንድ ነው ማን ነው የሚለው? እስቲ ቆይ ስም አንዴ ቆይ። እሺ ዘ ዊኬንድ አለ። አቤት
ኦኬ እስልምናን መቀበል እፈልጋለሁ ብለህ ነበር የገባው። እሺ ነው መጀመሪያ እንጨርስና ኧረ ቆይ እባክህ እንዴ ምን ሆነ ነው? ስለዚህ እስልምናን መቀበል ስትፈልግ ያው ክርስትናን ክደህ ነው አይደል የምትቀበለው? ያው መንፈስ ቅዱስን ክደህ ማለት ነው። አዎ በጣም ጥሩ። እሺ እኔ የምለውን ትላለህ ከኔ ጋር። እሺ ከመቀበሉ በፊት እኔ የሆነ ነገር እያለቀስክ ታች ሶፍት ስጡት። እሺ እሺ አሽሃዱ አላ ኢላሃ ኢላላህ እፎይ ረሱሉላህ መሐመድ ከማላ ምናት ትበዳ ሪካርድ አድርጎ ድገማው ነው ድገም። ቆይ ተው ተሳደብ አልሳደብም፣ ጨረስኩኝ። መቼም አልቀበልም፣ ብሞት ይሻላል። ወላሂ ለዓዚም የሰራሁትን ስራ ተመልከቱ። ክርስቲያን አይደለም ይሄ ልጅ ታውቃለህ? አነስ እኔ አላወኩትም። ማክሽ ክርስቲያን አይደለም። ከዚህ መንፈስ ቅዱስን ምህረትም የለውም። ያ ጀማ አያችሁ አይደል? እስልምናን ለመሳደብ አምላኩን ክዶ ነው የመጣው። ቆይ አንዴ ላሳያቸው። መንፈስ ቅዱስን የካደ ከዚህ በኋላ ክርስቲያን እንደማይሆን ማለት ነው። እኔን እሸውዳለሁ ብለህ ኑና ተሳደቡ። እኛ ሙስሊሞችን ብትሳደቡ ምንም የምታመጡት ነገር የለም። ነቢያትም ሲሰደቡ ሲገደሉ ነበረ። ለስድብ ነው ልንሰደብ ነው የመጣ ነው ሲጀመር እንጂ ያው እኛ ተሳዳቢዎች አይደለንም። ምን አለ መሰለህ? እሺ ይኸው የማርቆስ ወንጌል ምዕራፍ 3 ቁጥር 29 ላይ በመንፈስ ቅዱስ ላይ የሚሳደቡ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም አለ። አላሁ አክበር። ይሄ ሰውዬ ዛሬ ከክርስትና እንደወጣ መቼም ወደ ክርስትና የማይመለስ ሰው ነው። ወቁኝ ነው መቼም ማለት ነው። ልመለስ ቢል እንኳን ማለት ነው። ቀጥል አነስ የጀመራችሁትን። አይ መርሃባ ጋይዝ፣ ይሄ ሃይማኖታችሁን ክርስቲያኖች ምን ያህል እንደዚህ ክርስትናን የሚገልጽ ሰው ነው እና ክርስቲያኖች በዚህ ልክ ከመሳደብ ይልቅ መታችሁ እባካችሁ በሙግት እመኑ። ላይክ በአእምሯችሁን ተጠቀሙና ላይክ ሞግታችሁ ለማሸነፍ ሞክሩ። ስድብ ምንም አይጠቅማችሁም። ኦኬ እኛ እንደናንተ አንሳደብም። መሳደብ በጣም ቀላል ነገር ነው። ደለወር በጣም ማንም ተራ ሰው ማድረግ የሚችለው ነገር ቢኖር ተሳድቦ መውጣት ነው። ነገር ግን እዚህ ጋር መታ አስተምሮ መሞገት አትችልም። በትምህርት መምህራኖችም አይችሉም። መሳደብ ነው ስራቸው። ባይዜ ማን እንደሚሳደብ ኢቨን ቆይ አንዴ ከፍቼ ላሳያችሁ። መምህራኖቻቸው እንደሆነ ተሳዳቢዎቹ ስድብ ራሱ የተማሩት ከመምህራኖቻቸው ነው ያጀማ። ኦኬ ቆይ አንዴ ቪዲዮ ከፍትላችኋለሁ። መምህራኖቻቸው ሲሳደቡ ማለት ነው። ከዛ እናያለን እንደሆነ። ቀጥል ይብራዋል። እሺ እና ምን መሰላችሁ? አልሐምዱሊላህ ያው መንፈስ ቅዱስን ክዷል። ከዚህ በኋላ ወደ ክርስትና ልመለስ ቢል እንኳን የማይመለስ ሰው ነው የሰውዬ። እና አንድ ነገር አለ ወቆይነን እኛ ሙዳችንን ለመጠለብ ምናምን ፈልገህ ከሆነ እኛ ሙዳችን አይጠለብም። አልሐምዱሊላህ እኛ ጾመኞች ነን። ስድብ አንፈልግም። ላወርድ ነው አሁን። እሺ ውረድ። ትወርዳለህ ወይስ ዝም ትላለህ? ዝም በል። እሺ ምን መሰላችሁ? ክርስቲያኖች ከመምህሮቻቸው የሚማሩት እናትህን እንደዚህ አድርግ ብሎ ማለት ነው። ፍላይት ወደዚህ ተመለስ አለዛ ለወርድ ነው። እናትህን እንደዚህ አድርግ ብሎ የመሳደብ ፍላጎት ነው ያላቸው። እኛ ደግሞ መረጃ ነው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላምን ባይብል ላይ ስናሳያቸው አማራጫቸው ምንድን ነው? መሳደብ። ማን ነው የሚልካቸው? መምህሩ። ያ መምህር ደግሞ ሲሳደብ ዘላለሙን እየተሳደበ እንደሚኖር ደግሞ ታውቃላችሁ። እኛ ስድብ አይለጠፍብንም። ወላኪን ግን በየቀኑ አንተ የምጠላውን እስልምና ሰው ይቀበላል። የሚገርም ነገር ወደድክም ጠላ ማለት ነው። አልሐምዱሊላህ እናንተ ተሳደቡ፣ እኛ ጋር ሰው ይሰልማል። ተግባባን። ስለዚህ አሁን ምንድነው ባጭሩላችሁ የፈለግኩት በስድብ የሚመጣ ሙግት የሚደራጀት ሙግት የለም። በቃ ተስፋ ቁረጡ። እኔን ወላሂ ነገምና ሻሃዳ አሲዛለሁ። ምክንያቱም እኔ ጋር የመጣ ሰው እዚህ ጋር የተቀመጥኩት ምንድነው አነስም ይሁን እኔም እዚህ ጋር ቁጭ ያልንበት ምክንያቱ ሰዎች እስልምናን መቀበል እፈልጋለሁ እስካለ ድረስ መንፈስ ቅዱስን እክዳለሁ እስካለ ድረስ እኛ ችግር የለብንም። ቀጥል መያዝ ትችላለህ። ወላኪን ግን እሳደባለሁ ስትል ቤተ እምነትህን ነው የምትሳደበው፣ እኔን አይደለም። መምህሮችን ነው የምታሳደበው።
ተግባባን። ክርስትና ነው የምታሰደበው። ክርስትና ምን ያህል የወደቀ እምነት እንደሆነ አሳይተኛል። ዛሬ ባለጌ መሆንን አሳይተናል። ሁ ኬርስ አይ ዶንት ኬር። እኔ ላይ የመጣ ነገር የለም። እኔ ጋር አሁንም ስቲል እስልምናን ሰዎች ይቀበላሉ። አልሐምዱሊላህ በውስጥም በአደባባይም ይቀበላሉ። ወደድክም ጠላህም ማለት ነው። ስለዚህ ይሄ ነው። አነስ ካለህ ቪዲዮን ክፈተው አንድ ጊዜ ሌላ ሰው እንዳታወሩ ካገኘው ማለት ነው። ተግባባን። እንደዛ ነው ነገሩ። ቪዲዮ ራቀብኝ። ኔትወርክ ኔት እየሰራልኝ አይደለም እና ራቀብኝ። ኤኒዌይ በቃ ተውትና አስቀጥለው። አንተ እሱን አስቀጥለው። ኤኒዌይ እሺ፣ ሚካ አለሽ? አንዴ ዮኒ ይበቃዋል። አይ ቲንክ ሚካ አለሽ? ኖ አልጨረስንም። አሁን አልጨረስንም። አሁን ቅድም ልጁ ያደረገው ወይም የተዘጋጀ የተቀነባበረ ድራማ ከሆነ ልጁ ወደ እውነት አሁን ቻው በል ቀጥለ። ምኑን የተቀናጀ ድራማ? ይሄ እኮ መምህራኖቻቸው ነው የሚሳደቡት፣ እኛ አይደለንም እኮ። አረ ይበን ቆይ እንደሆነም ይከፈትላችሁ አንድ ጊዜ። ያ እሺ ሚካ ይከፈትላችሁ። ክፈተው ሉክ ይሄ የሚሳደቡት ስድብ የተማሩት ከመምህራቸው ነው። ኦኬ ያጀማ የሆነ የቀደመው ልጅ ከራሱ አይደለም ስድብን ተምሮ የመጣው እዚህ ጋር ሲመጣ ማለት ነው፣ ከመምህሩ ነው። ኦብቪየስሊ ተመልከቱ ሲሳደብ ማለት ነው። እንደነበትን ርዕስ አሳወቅን። ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ርዕሱ ነገራቸው የተስማማንበት። እስቲ ምን ብለን ርዕስ አወራ ወንድሜ? ወሲብ ፈጸመባት የሚለውን ያሳየ ነው። ያላ አውጣ አይሻ ነብዩ ቦታ ነው። በ9 ዓመቱ ይበዳታል። ምን አያገባኝ። አያችሁ ይሄን የተማሩት ከማን ነው? ከመምህራቸው ነው። ላይክ የመናኸሪያ እንኳን መናኸሪያ ላይ ያሉ ድርዬ እንኳን ላይክ አሁን ላይ የሚጸየፈውን ቃላት ይዞ እየመጡ የሚሳደቡት ከመምህራኖቻቸው ነው። ኦኬ ኤኒዌይ እሺ ወደዚህ ልጅ እንለፍ፣ ወደ እንትና እንለፍ። ሚካ አለሽ? ይሰማል? ሚካ አቤት። ትሰሚያለሽ? የቤተ እምነት ነሽ? እወርዳለሁ። እሺ ዝም ብዬ ኢብሮ ቤት ስለሆነ እመጣለሁ እንጂ እወርዳለሁ ወደ ታች። ኢብሮ ቤት ዝም ብዬ ትማር አነስ ሌላ ጊዜም ከታች ሆና ነው የምትማራው እና ተወያይ አይደለችም። በነገራችን ላይ ቅርታ ተቀመጥተዋል። እንዳትወርጂ እሺ። ሀኒና አንቺ እንዳትወርዱ ሲጀመር ተቀመጭ። ከታች ሆናለሁ። እሺ አይጭነቅሽ፣ ቤትሽ ነው። ከፈለግሽ ሞዴሬተር ራሱ ሰጥሻለሁ። ተቀመጭ እሺ። ምንም እንዳትፈሪ፣ ምንም የሚያስፈራ ነገር የለም። ፈታቤ እሺ። ክርስቲያን አስገባሽ ካገኘ አነስ ጀማል አስገባለን። ሰው ክርስቲያን አስገባለን። ይኸው ያ ጀማ እዚህ ጋር ያለነው ሁላችንም እኔም ይብሮም እዚህ ጋር ያለነው ምን እያለን ነው? ሰምታችሁ ከሆነ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ ተነቅሰዋል እያለን ነው። በገዛ መጽሐፋችሁ፣ ሌላ ቦታ መሄድ አይጠበቅባችሁም። የገዛ መጽሐፋችሁ ላይ ታገኙታላችሁ ነው። ሌላ ቦታ አሁን ለምሳሌ እስልምና ላይ መምጣት አይጠበቅ፣ እዛው መጽሐፍ ቅዱስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አሉ። በጣም በርካታ ቦታ ላይ ከኢየሱስ በላይ ትንቢት አላቸው። ኢየሱስ ኢቨን ትንቢት የለውም። ትንቢት አለው የሚለኝ ክርስቲያንም ካለ ይግባ ራሱ። ትንቢት አለው የሚለኝ ራሱ ማለት ነው። ከክርስቶስ የተሻለ ትንቢት አላቸው። አሟልተዋል፣ ፈጽመዋል። ብዙ ትንቢቶችን መጥቀስ እንችላለን። ከዘፍጥረት እስከ አዲስ ኪዳን ድረስ መመልከት እንችላለን ትንቢቶችን። እያንዳንዷን ትንቢቶች አሟልተዋል። በስም ደረጃ ብትሉ ከፈለጋችሁ ማለት ነው፣ መሐመድ ብትሉ፣ አህመድ ብትሉ፣ የፈለጋችሁ ሙስጣፋ ብትሉ፣ የፈለጋችሁትን እንሰጣችኋለን። እናንተ ብቻ ገስት ልካችሁ ግቡ። ይሄው እኛ ማስረጃዎቹን ለእናንተ ለመስጠት እዚህ ጋር ያለ ነው። ነቢዩ መሐመድ አልተጠቀሱም በመጽሐፍ ቅዱስ ላይ የሚለኝ ደፋር ክርስቲያን መግባት ይችላል። ኦኬ ከኢሳያስ መጀመር እንችላለን። ኢቨን ምሳሌ ልስጣችሁ። ኢሳያስ 42 ላይ ምዕራፍ 1 ላይ ብታዩት እነሆ ደግፌ ያዝኩት ባሪያዬ እያለ ይናገራል ኢሳያስ ማለት ነው። እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴም ደስ የተሰኘችበት ምርጤ፣ በእርሱ ላይም መንፈሴን አደርጋለሁ እያለ ይናገራል። በዚህ ጥቅስ ላይ ብቻ የነቢዩ ሰለላሁ ዐለይሂ ወሰለም 3 ስሞች ተጠቅሰዋል። ምን አለ?
አህመድ ወደሚለው ምን መጣልን? ባለፈው ቀደም ኢብሮ ሲያወራበትም ነበረና ምንን ይላል? አብደላህ ይላል፣ ባሪያ ይላል፣ የአምላክ ባሪያ ይላል ራሱ ነብዩ ሰለላሁ ዐለይሂ ወሰለም አብደላህ ናቸው። ራሱ ባሪያዬ ነው የሚለው። እነሆ ደግፌ ያስኩት ባሪያዬ፣ የአምላክ ባሪያ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላስ ሁም አፍ ቹዘን ይላል፣ የመረጥኩት ይላል፣ የተመረጠ ነው። ሙስጠፋ የነብዩ ሰለላሁ ዐለይሂ ወሰለም አንደኛው ስማቸው ሙስጠፋ ነው ራሱ። ኢቨን አንድ ሐዲስ መመልከት እንችላለን። ቹዝን ዋን ናቸው ራሱ ነብዩ ሰለላሁ ዐለይሂ ወሰለም የተመረጡ ናቸው፣ ከሰው ዘሮች የተመረጡ ናቸው። ዩ ሲ ጋይስ እያንዳንዷ የምትገልጸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። እያንዳንዷ ማለት ነው። ቁጥር 2 ላይ ብትሄዱ እነሆ ይሄ ድምጹንም አለ በአደባባይ አሰማም አለ። በአደባባይ ድምጹን አያሰማም አለ። በማርኬት ፕሌስ ላይ he does not scream in the market place አለ። በገበያ ድምጹን አያሰማም አለ ነብዩ ሰለላሁ ዐለይሂ ወሰለም። በእርሱ ሰሃቦች በእርሱ ደቀ መዝሙሮች እንደተዘገበልን በአደባባይ የሚጮው ድምጻቸውን የሚያሰሙ አልነበሩም። ኢየሱስ ግን ባገኘበት ቦታ የሚጮው ሰው ነበረ ራሱ ብንመለከተው ማለት ነው። ቀጥሎ ራሱ ምን ይላል? ፍርድን እንደሚያመጣ ይናገራል። ቶራን አዲስ ህግን ይዞ እንደሚመጣ ይናገራል። ኒው ሶንግ እንደሚዘምር አዲስ ህግ እንደሚያመጣ ይናገራል ይሄ አካል። እንዲሁም ደግሞ ይሄ አካል ከጀንታይል እንደሆነ ማለትም ከአሕዛብ ነገድ እንደሆነ ይናገራል። ኦኬ አይሁዶች ይሄንን ኢሳይያስ 53 ላይ ያለውን ኢሳይያስ 42 ላይ ያለውን ሶስት አካል ነው ሶስት ኢንተርፕሬሽን አላቸው። የተለያዩ ሶስት ኢንተርፕሬሽን አላቸው። አንደኛው ማን ይላል? ኢሳይያስ ነው የሚል አለ፣ መሲሁ ነው የሚል አለ፣ ሳይረስ ዘ ግሬት ነው የሚል አለ። ኦኬ ሳይረስ ዘ ግሬት ነው ለምንድን ነው ያሉት ከተባለ ኢሳይያስ 49 ላይ ቁጥር 6 ላይ ማለት ነው ከአሕዛብ ስለሚነሳ ልክ ኢሳይያስ 42 ላይ ያለውም ከአሕዛብ ይነሳል። ቁጥር 6 ላይ ተመሳሳይ አይነት ቋንቋ ነው የሚጠቀመው። ለዛ ነው ከአሕዛብ ይነሳል ይሄ ሰው አሉ። ኦኬ ስለዚህ ከአሕዛብ የሚነሳ ህግ ይዞ የሚመጣ በጣም ወዘተ ከኬዳር ማለትም ከአረቢያን የሆነ መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው። እና በርካታ ጥቅሶቹን ልናቀርብላችሁ እንችላለን። እናንተ ብቻ ገዝተ ለካችሁ ግቡ። ይኸው እኔና ኢብሮ እዚህ ጋር አለን። ኢብሮ መቀጠል ትችላለህ። ኦልራይት እሺ፣ ጀዛከላህ ኸይር አነስ። በጣም የሚገራርሙ ፖይንቶች ናቸው ያነሳውና ያው አህመድ የሚለው ስም እሱ ላይ አንድ ጊዜ ከመግባቴ በፊት ግን አንድ ቪዲዮ ለቅቄ ነበረ ጀማው። ሴት ልጅ በክርስትና 1 ዓመቷ ከሆነ ማግባት እንደሚቻል በባይብል ነው መረጃ ያቀረብኩት። ባይብል ላይ ከባይብል መረጃ አቅርቤያለሁ። 1 ዓመት ሴት ከ1 ዓመት ጀምሮ በቃ እድሜ ገደብ የሌለው ገደብ የለሽ። ይህንን ቪዲዮ ቫይራል አውጡት ጀማው። 1 ዓመት እኮ ነው ያልኳቸው ያሉት። የ1 ዓመት ሴት ማግባት እንደሚቻል መረጃ አቅርቤያለሁ። ይህንን ቪዲዮ ቫይራል አውጡት። የመጀመሪያው ቪዲዮ ነው የለቀኩት ቪዲዮ አለ። 800ዎቹም ሂዱና ሁላችሁም ኮመንት ጻፉ፣ ሁላችሁም ሪፖስት አድርጉ፣ ሁላችሁም ሼር አድርጉ፣ ሁላችሁም ሪፖስት አድርጉ። ማን ነው ኮፒ ሊንክ አድርጉ። 1 ደቂቃ የሚፈጅ ነገር አለ። በክርስትና የ1 ዓመት ሴት ልጅ እንግዲህ ክርስቲያኖች ቢሆኑ ዛሬ የለቀቁት ይሄን ቪዲዮ ዓለም ነበር የሚያውቀው። ዓለም ነበር እንዳለ የሚያውቀው ማለት ነው። እኛ ግን ስንለቅ እኛ አለፋለን እንሰራለን። እናንተ ግን ምንም አትረዱንም። በቃ ቫይራል እንዲወጣ አታረጉም ጀማው። 30 ሰከንድ ነው ቪዲዮ 30 ሰከንድ እይታ እዩት። እይታ ማየትም ትልቅ ነገር አለው። ሶ ቪዲዮአችንን ግቡና ለሰዎች ተደራሽ እንዲሆን ቫይራል እንዲወጣ አድርጉት እባካችሁ። በቃ መደበሪያ ብቻ አታርጉን። እኛ መደበሪያ አይደለንም፣ ትምህርት ነው እየሰጠን ያለነው እዚህ ጋር። እሺ አነስ የምትለው ነገር ካለ ቀጥልና ሐሳብ ነው ቀጥል። ምን እያልከን ነው? የ1 ዓመት ሴት ማግባት ይቻላል? 1 ዓመት ሴት የ1 ዓመት እንደውም 1 ዓመት ራሱ ደህና ነው እኮ 1 ዓመት ያልሞላውም ይሆናል። ኧረ በለው እና እኔ ምንም ቃል የለኝም ለዚህ ቃል 1 ዓመት ሴት ማግባት ጋይዝ ምን እየተካሄደ ነው? ኮሜንታሪ ከምናምን አይደለም አነስ፣ ኮሜንታሪ ምናምን አይደለም። ይሄ ቸርች ፋዘርስ ምናምን አይደለም፣ ኢንሳይክሎፒዲያም አይደለም፣ ባይብል። ስለዚህ ይሄን ቫይራል ማውጣት እኔ ራሱ ለማየት ጓጉቻለሁ። አሁን ሁላችሁም እየገባችሁ እዚህ አይነገራችሁም፣ ገብታችሁ አዳምጡትና በደንብ ሁላችሁም ሼር አድርጉት ለእያንዳንዱ ክርስቲያን። የሕፃን ልጅ ጋብቻ እያሉ እንደ በቀቀን ቀን በቀን አይሻ እያሉ የሚውሉትን ገብታችሁ አሳያቸው፣ ላኩላቸው። የ1 ዓመት ሴት እያለ ነው ይብሮ። እንግዲህ የ1 ዓመት ሴት ጋይዝ፣ ሴት አይባልም እኮ 1 ዓመት ሕፃን ልጅ ነው የሚባለው። ጨቅላ
ኧረ በለው ይሄ አይመጣውም። ይከባድ ነው። አዝላት ነው የምትሄደው። ስትሄድ አይመጣውም። ወላሂ ሲጀምር አይመጣውም። አዝለ ለመሄድም አይመጣውም። እንደዚህ ነው የሚያዘው። መታዘልም አይችልም እንደዚህ እንዴ። ስለዚህ እስቲ ለማንኛውም ግቡና አዩት፣ አዳርሱት፣ ለህዝብ አዳርሱት። ህዝብ ይወቅ። ኧረ ይንቃ ህዝብ። ኧረ ለአላ ብላችሁ ህዝብ ይንቃ እንዴ። ምን ሆናችሁ ነው? ስለዚህ አሁን ቅድም እንግዲህ ኮመንቶችን አያለው በየምናምን ደቂቃ በኋላ ላይ አያለው ኢንሻአላህ። ቅድም አነስ ያነሳው ትንቢተ ኢሳይያስ ላይ በጣም ገራሚ ፖይንት አለና ትንቢተ ኢሳይያስ ምዕራፍ 42 ወላሂ ከአንድ እስከ መጨረሻው ስለ ነብዩ ነው። ከአንድ እስከ መጨረሻው ማለት ነው። ቁጥር 19 ላይ 18 እና ቁጥር 9 እና 10 ምናምን አካባቢ ከ8 ጀምሮ ስለ ቦታው ይናገራል። የሚመጡበት ቦታ በቄዳር የምትኖሩ ሆይ እያለ በሴላ የምትኖሩ ሆይ በተራራዎች ላይ ሆናችሁ እልል በሉ ይላል። ጠለዐል በድሩ ዐለይና የሚለውን መዝሙር እየዘመሩ ነብዩ ሲመጡ ተቀብለዋቸዋል። ከዛ ደግሞ ቁጥር 19 እና 18 ላይ ያ የሚመጣው ራሱ ማንበብና መጻፍ የማይችል ነብይ እንደሆነና መልእክተኛ እያለ ይናገራል። ከዛ ስለዛ መልእክተኛ ተናግሮ ሳያበቃ ደግሞ ፍጹም እንደሆነ ሙስሊም እንደሆነ ይናገራል። ፍጹም ሙስሊም። ያ ደግሞ የሚመጣው መልእክተኛ የተሰጠውን ትንቢት የተሰጠውን ዓላማ ሳይፈጽምና ሳይጨርስ ከዚህ ምድር አይደም ይላል። ይሄ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም አላ ሀል በለግት አላደረስኩም ወይ አሉ። ነብዩ ሰለላሁ ዐለይሂ ወሰለም አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም አልኢስላም ዲና። ለእናንተም ሃይማኖታችሁን ሞላውላችሁ። ተግባባን። ከዛ ደግሞ ጸጋዬንም በእናንተ ላይ ሞላውኝ። ከዛ እስልምናንም ለእናንተ ከሃይማኖት መረጥኩኝ በማለት እስልምና እንደተመረጠ ራሱ እዛ ቦታ ላይ ፍጹም በማለት ሙስሊም የሚለው ቃል እንዳለውላ ታያላችሁ ማለት ነው። ሱብሃንአላህ። መልእክተኛው ደግሞ ማንበብ እንደማይችልና መጻፍ እንደማይችል እሱ ብቻ ሳይሆኑ ህዝቦቹ ራሱ ኡምይ እንደሆኑ ይናገራል። ቁጥር 19 ገራሚ ፖይንት ነው እና ስማቸው ራሱ አህመድ የሚል ግን ምንድነው የሚባለው ይሄ ኢረር የስክራይባል ኢረር እንዳለበት ቅድም አሳይቻችሁ ነበረ ማለት ነው። ተግባባን። ስለዚህ በጣም በሚገርም ሁኔታ ነብያችን ሰለላሁ ዐለይሂ ወሰለም በጣም ብዙ ሲጀመር አነስ አልነካውም። ሲጀመር እኔም አልነካውትም። በጣም ብዙ ወላሂ በጣም ይሰለቻል። በቃ ይደክመናል። እንደው ላስት ታይም ካረግነውም አፕዴት አድርገናል ብዙ ነገር እርግጠኛ ነኝ። እኔ አሁን አፕዴት አድርጌያለሁ። አነስም ያው እንዳላችሁ ቅድም አፕዴት አድርጓል። 100 ፔጅ ደርሷል በአንድ ጥቅስ ማለት ነው። ሶ እስቲ ማን ነው ክርስቲያን ፊታችን የሚቆም ነብዩ መሐመድ ባይብል ላይ አልተጠቀሱም ብሎ የሚናገር እስቲ የሚደፍር? እኔ በቃ ካለው በቃ ይሄው የለም። እስቲ ያኔ ይፈሉ ነበር። እኔ እስከማውቀው ድረስ አነስ ፍልክት ነበር የሚሉት ስለ ነብዩ ስናገር ሰለላሁ ዐለይሂ ወሰለም። የለም አሁን ህዝቡ የት ገባ? ያ ሁሉ ህዝብ የት ገባ? እኔ እንጃ። ለማንኛውም እስቲ የምትጠቅሰው ጥቅስ ካለ ወይ አንዳንድ ዝም ብለን እየጠቀስን እንሂድ። አለዛ ደግሞ የኛ ጥፋት ነው ይሄን ያደረግነው እኛንን የኛ ጥፋት ነው አክቹሊ ማለት ነው። እኛንን በዚህ ልክ ሪሰርች መስራት አይጠበቅብንም ነበር። ኢብራሂም ይሄ የኛ ጥፋት ነው። ክርስቲያኖች እንዳይገቡ ያደረግነው እኛው ነን ማለት ነው። እና there is a lot of verse በጣም ብዙ ጥቅስ አለ። ኤኒዌይ ከዚህ በፊት የነበረንን ፕሮግራም ገብታችሁ መመልከት ትችላላችሁ። በጣም ብዙ ጥቅሶች ተጠቅሷል እና ትማሩበታላችሁ ከነዛ ጥቅሶች። እኛ ያጀማ ሁሌ ራሳችንን አፕዴት እናደርጋለን። ስታክ አድርገን አንድ ቦታ አልቆምንም። ክርስቲያኖች ማለት ነው ቀን በቀን ዕለት ተዕለት ማለት ነው ሁሌ ቀን በቀን አይሻ ሲሉ ነው የምትሰሙት። እኔ አንድ ደህና አርጊመንት ከነሱ ሰምቼ አላውቅም። አንድ ደህና አርጊመንት። ኦኬ። እኛ ግን ዕለት ተዕለት ቀን በቀን ላይክ እየተሻሻለን ነው የምንመጣው። እየተሻሻለን አዲስ አርጊመንት ይዘን እየመጣን ያለ ነው እና ኤኒዌይ ግን ከጥቅሶቹ ይልቅ ኢብሮ የተሻለ ነገር እንትን ብታደርገው አሪፍ ይመስለኛል። ሆስት ብትገባ ወይ ትንሽ ሆስት እናድርግ። እንደዛ ይሻላል። ነገሩ ሰላትም ደርሷል። እሺ አንድ ጊዜ ከሆስቱ በፊት አነት ወይ እንዴት ነሽ? ደህና ነኝ። እንዴት ናችሁ? እኔ ጥያቄ ነበረኝ ከተመቸ። እሺ ትጠይቂያለሽ። አንቺ ተቀመጭ። እሺ ሀኒ የፈለግሽውን ጥያቄ ትጠይቂያለሽ። ተቀመጭ፣ ቤትሽ ነው።
አንድ ነገር ግን ጀማው አንድ ጊዜ ይህንን ቪዲዮ ቫይራል እስካላወጣችሁ ድረስ በጣም ልንደባበር ነው ትላለህ። በቃ ዱላ ምናምን እንዳነሳ እንዳታረጉኝ። ይህን ቪዲዮ 5000 ሰው ብቻ ነው ያየው እስካሁን። ወሳኝ ቪዲዮ 30 ሰከንድ ነች። 30 ሰከንድ የአንድ ዓመት ህፃን ማግባት እንደሚቻል ማስረጃ ነው ከባይብል። የአንድ ዓመት ህፃን እዩት። የአንድ ዓመት ህፃን 800 ሰው አለ። 800 ሰው ክርስቲያን አይደለም እስከማውቀው ድረስ ቢያንስ 700ዎቹ ሙስሊሞች ናቸው። 700ዎቹ አንደኛ ኮሜንት ብታደርጉ ሀፍ ነው እስካሁን ያደረገው። ከዛ ደግሞ ኮሜንት ብታደርጉ ሁለት ኮሜንት ራሱ ሁለት ብታደርጉ እንደገና ደግሞ ሼር በደንብ እስካሁን 3000 ብቻ ነው ሼር የተደረገው። በደንብ ብታደርጉ ላይክ በደንብ ብታደርጉ ሪፖስት ብታደርጉ ኮፒ ሊንክ ብታደርጉት የትና የት ይደርሳል። ወላሂ የነሱ ቪዲዮ ቢሆን ኖሮ ዛሬ የት ደርሶ ነበረ። የነሱ ቪዲዮ ቢሆን አይሻ እንደዚህ ሆነች ቢል አንድ ሰው ሄዷል። በቃ ሌላ ታሪክ ውስጥ ገብቷል። እና እናንተ ደግሞ በዚህ መታመት የለባችሁም። ያጀማ እንዴ በጣም የሚገርም ጥቅስ ነው ይሄ። ስለዚህ ይሄ አንዲት ህፃንን ደፍሮ የአንድ ዓመት ህፃንን ደፍረ ነው የምንኖረው ማለት ነው። ደፍረ ተግባባል። ወላሂ በጣም ገራሚ ጥቅስ ነው። ይሄንን ጥቅስ በቃ ይሄንን ለዚህ ህዝብ ነው ማወቅ ያለበት። የአንድ ዓመት ህፃንን የአንድ ዓመት ህፃን ማለት ነው። ስለዚህ ይሄንን ጥቅስ ህዝብ ማወቅ አለበት። ህዝብ ማዳመጥ አለበት። ማወቅ አለበት። ማየት አለባቸው በቃ እና ይሄንን ነገር ለህዝብ አዳርሱ። የእናንተ ጥረት ካልሆነ በስተቀር በቃ ምንም ዋጋ አይኖረንም ማለት ነው። ስለዚህ ይሄንን አርጉ ኢንሻአላህ። ሀኒ ጥያቄሽን ቀጥይ። ሀኒ እኔ በርዕሳችሁ ላይ ስለ ነብዩ መሐመድ ጥያቄ ላንሳና ሌሎች ጥያቄዎች አሉኝ፣ ግን ርዕሳችሁ ላይ አይደለም። ግን በዚህ ልጠይቅ እና መስለታ ቴሌግራም ላይ ላኩልህ ፒዲኤፍ ተልኮልኝ ነበረ። ክርስቲያን ልሳው ነው የላከልኝ እና እስልምና እንዴት እንደተመሰረተ ነብዩ መሐመድ እንዴት እንደመጡ እስልምና እንዴት እንዳስፋፉ ምናምን ብሎ ልኮልኝ ነበርና ከዛ ላይ ካነበብኩት ላይ ልጠይቅ ብዬ ነውና እንዳስፋፉ ምናምን ብሎ ልኮልኝ ነበር። እና እንትን ነው ይሄ ከአባ የሚባለው የሚሰገድበት ቦታ እዛ ቦታ ላይ ጡባ የሚባል ጣዖት እንደነበረና የነብዩ መሐመድ ወንድ አያት ወንድ ልጆች ስላልነበራቸው ወንድ ልጅ ለመለመን ወደዛ ሄደው ነበረና እጃቸውን እዛ ጣዖት ላይ አድርገው ለምነው 10 ወንድ ልጆች ሰጧቸውና ከነዛ ውስጥም አንድ የነብዩ መሐመድ አባት ናቸውና የዘር ሐረጋቸው ከጣዖት ጋር እንደሚገናኝና እሳቸውም ማለት በቃ አላህም ጣዖት እንደሆነ እሳቸውም ጣዖት አምላኪ እንደነበሩ እንደዛ አይነት ነገር ነው እዛ ፒዲኤፍ ላይ ያለውና ይሄ ካባ የሚባለው ቦታ ላይ ጣዖት አለ ወይ? አንድ ጥያቄ። ሁለት ደግሞ የነብዩ የዘር ሐረጋቸው እንዴት ነበረ ማለት እውነትስ ፒዲኤፍ ላይ እንዳለው ጣዖት አምላኪ ናቸው ወይስ ያለውን ነገር ብታብራራልኝ ማለት ነው። እሺ ሀኒ የታወቀና አነስ መመለስ ከፈለክ ትችላለህ ኢንሻአላህ። አይ ያነሳችሁ ነገር ላይ ክሊር እንድታደርገው ነው። ነብዩ ሰለላሁ ዐለይሂ ወሰለም ነው እንደዛ አድርጓል የሚል ነገር ያነበብሽው ከሁላት ነው። እሷ ተማሪ ነች። ቀጥልሽ እኮ ያነበበችው ነው ያነበብሽው ሀኒ። አዎ እንትን ነው ማለት የመሐመድ ወንድ አያት እዛ ካባ የተባለ ቦታ ላይ ጡባላ ምናምን የሚባል ጣዖት አለ እና ለዛ ጣዖት ተስለዋል ወንድ ልጆች እንዲሰጣቸው ወንድ ልጆች ስላልነበራቸው። እሺ በቃ ወደ ፖይንቱ እንመለስና ነቢዩ ሰለላሁ ዐለይሂ ወሰለም ኦፍኮርስ እኛም ከዚህ በፊትም እያደረግነው ያለው ክሌም ምንድን ነው? አረቦች ለአምላካቸውን የማያውቁና ከእስማኤል እና ከማን ነው ከአብርሃም በኋላ ማለት ምን ይሰማል? ልብዜ አዎ ትሰማለህ። ተቆራርጠ ነበር ትሰማለህ። እንትን ነው ኢብሮ ጥያቄ ስለፈጠረብኝ ነው እንጂ እስልምናን እንትን ለማለት ለመንፈግ ምናምን አይደለም የመጣሁት። ድምጼ ይሰማል? ታውቀኛለህ? ትሰማለህ? ድምጼ ትሰማለህ? እሺ ሃኒ
አልሰማሁሽም፣ ይቅርታ። ኤኒዌይ ግን ወደ ሀሳቡ ልመለስና የሚነሳው እኛ ከዚህ በፊትም እያቀረበን ያለነው ክሌም ምንድን ነው? እኛ ሙስሊሞች ማለት ነው፣ እኔም ኢብሮም ቁጭ ብለን እዚህ ጋር እያወራን ያለነው አረቦች ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመነሳታቸው በፊት ምንድን ነበሩ? አነዌር ነበሩ፣ ራሱ ብላይንድ ነበሩ፣ እውሮች ነበሩ። ልክ ኢሳያስ እንዳለው ማለት ነው። ምን እያለ ይገልጻቸዋል? እውሮች ነበሩ፣ እውር እንደሆኑ ይገልጻቸዋል። እና እነዚህን እውሮች ነው ወደ ምን ያመጧቸው? ወደ ብርሃን ያመጣቸው፣ ወደ ላይት ያመጧቸው ማለት ነው። መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ከዛ በፊት ግን እነዚህ አረቦች ብንመለከት ጣዖትን ያመልኩ ነበር። አዎ ከ300 በላይ ጣዖታትን ያመልኩ ነበረ። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ተቃውሞ ነው አንድ አምላክ ወደሚል አስተምሮ ሲጣሩ የነበረው ማለት ነው። ኢቨን ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት በተጠየቁ ሰዓት ማለት ነው ይህንን ለአንድ አምላክ እናምልክ ብሎ እየተጣሩ በቃ ይሄን አስተምሮትን ተውና የፈለግከውን ነገር እንሰጣለን ተብሎ ማለት ነው። ላይክ የመካን ቁልፍ ከፈለክ፣ ሴቶች ከፈለክ፣ ገንዘብ ከፈለክ፣ ስልጣን ከፈለክ የፈለግከውን እንሰጣለን ተብሎ እነዚህን ሁላ ሪፊውዝ አድርገው መልእክተኛው ሰለላሁ ዐለይሂ ወሰለም ወደ አንዱ አምላክ አስተምሮ ለመጣራት ነው ሲለፉና ሲተጉ የነበረው ማለት ነው። ስለዚህ አንሴስተሮቻቸው ለምሳሌ አያታቸውን የጠቀሸው አጎታቸው ማለት ነው እስልምናን ይመኙለት ከነበረው ሰው ውስጥ አንዱ እሱ ነበረ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው ራሱ ይመኙለት ነበረ ለሱ እስልምናን ማለት ነው። ነገር ግን ያ ሰው ሳያምን ነው የሞተው። ሙስሊም አልነበረም፣ ሳያምን ነው የሞተው ማለት ነው። ጣዖት አምላኪ ነበሩ እና ልክ እንደ አብርሃም ጋራ ብንመጣ ለምሳሌ አብርሃም ነብይ ነው እና ታላቅ ነብይ ነው አብርሃም። ነገር ግን አንሴስተራቸውን አባታቸው ምንም ወዘተ ብንወስድ ጣዖት አምላኪ ነበሩ ራሱ። ነገር ግን ከዚህ ጣዖት አምልኮ እሱ ወጥቶ ወደ አንዱ አምላክ ሲጣራ ነበረ። ልክ እንደዛው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ እነዚህን ብላይንድ የነበሩ ሰዎችን ወደ ላይት መርቷቸዋል በእርሳቸው አማካኝነት ማለት ነው። ኤኒዌይ ኢብሮ ቀጥል፣ ሀሳብ ካለ። ያ በቃ አይ እዚህ ላይ ማውራት እንግዲህ ውሃ መቸለስ ነው። ግን ምንድነው አጠር ባለ መልኩ አነሳ አቅርቦልሻል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ስለተሳለ የሚለውን ነገር መረጃ ያስፈልገዋል። ስለተሳለ የሚለው እሱ ያስፈልጋል። ግን ተሳለም አልተሳለም ስለቱ አልተሳካም ማለት ነው። አየሽ፣ ስለቱ ያልተሳካ ስለት ነው ማለት ነው። ጣዖት አምላኪ የሆነ ስለትን ተሳለና ሰውየው እንበል ነው ሌት። እሺ፣ ስለዚህ ነብዩ ደግሞ አለይሂ ሰላቱ ሰላም አላህ ዩኽሪጁል ሐየ ሚነል መይት ብሏል። ከሙት ህያውን ያወጣል ብሏል። ስለዚህ አላህ እነዛ ከሞቱ ሁኔታ ሰዎች መካከል ምን አይነት ሰዎችን አውጥቷል? ሀይ የሆኑ ሰዎችን አምጥቷል። ስለዚህ ጣዖት ነበረ? አዎ ነበረ። ጣዖት አምላኪ ነበሩ ሰዎቹ? አዎ ነበሩ። ከዛ በኋላ አዌር ሆነዋል አልሆኑም? በየትኛው ሚላ ላይ ነበሩ? የኢብራሂም አባትና እናት በግልጽ የተቀመጠ ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ግን ሐዲስ ላይ በተናገሩት ኢና አባከ ያንተ አባትም የኔም አባት የጀሃነም ናቸው ብለው ሲናገሩ አብ የሚለው ቃል በአረብኛ አጠቃቀም አጎት ለሚለው ውሎ እናየዋለን ብዙ ቦታ ላይ ማለት ነው። ስለዚህ አጎታቸውን አስመልክቶ ነው ብለው ሼክ መሐመድ አሚን አሽንቂጢ በዚህ መልኩ ተርጉመውታል። ኤኒዌይስ ይሁንና እኛ ጥያቄያችን እሱ አይደለም። ነብይ ናቸው ወይስ አይደሉም ነው ቁም ነገሩ። ነብዩ ትክክለኛ ፕሮፌሲ ተናግረው ተከስቷል ወይስ አልተከሰተም? ባይብል ላይ የነብዩ ሰለላሁ ዐለይሂ ወሰለም ፕሮፌሲዎች በተነገረላቸው መልኩ ተከስቷል ወይስ አልተከሰተም? ቁርአን የአላህ ቃል ነው ወይስ አይደለም? ያን ያለው። ስለዚህ ቁርአን የአላህ ቃል ነው፣ ነብዩም ነብይ ናቸው። ስለዚህ እኛ ባክ ሂስትሪ አይደለም። እንዳውም ሂስትሪ ካለቆ ጥሩ ነው። ያንን ሂስትሪ ለማስተካከል ነው የሚመጡት ነቢያቶች። ተግባባን? ስለዚህ ሃኒ ግልጽ ይመስለኛል አይደል? ሃኒ ኦልራይት ግልጽ ነው። ግልጽ ነው። አይ ኸይር በቃ እሺ። ሁለተኛ ጥያቄ ካለሽ ቀጥይ እና እስቲ ግባ። አንተ አዘል የምትባለው ልጅ እስቲ አንድ ጊዜ ሙስሊም ነህ ክርስቲያን ነህ? አዘል ሙስሊም ነው መሰለኝ። ከስራ ያለው ነው አዘለ የሚለው። አዎ አንዴ ማውራት ፈልጌ ነው። ቆይ እስቲ ሙስሊም ነህ ክርስቲያን? አይ ሙስሊም። እርግጠኛ ነህ? እኔ እንጃ። እሺ አይመስለኝም። والله አዕለም። እሺ አኒ ጥያቄ ካለ ኦኬ። ያው የሚለው አለ አነስ አናግረው። ያው ከታች እዚህ ጋር ያው እኮ እኛ እፎይ ነን ይላልና
እኛም እፎይ ነን አለ